ቀን ከከተማ ትንሽ ወጣ እላለሁኝ። ልጄን አደራ ከአንቺ ጋር ይሁን። ምንም አይነት ነገር የሚያስፈልገው ነገር ካለ ደውዪልኝ። መልካም ጊዜ ይሆንላችሁ። ስላስጨነቅኩሽም እውነታውን ካልነገርሽኝ እምቢ ስለጨቀጨቅኩሽ በጣም ይቅርታ። መልካም ጊዜ ይሆንላችሁ። እንገናኛለን። የሚፈልግ ነገር አለ። በመጨረሻ አልቆይም። 2 ቀን ወይ 3 ቀን ነው። እረፍት ማድረግ ስለፈለኩኝ ነው። እመለሳለሁ። ሀሳቤን አገኘሽኝ? እንደው በእነዚህ 2 ልጆች መካከል ያላችሁ ሰይጣኖች አንዳች ነገር እንደው ዞር ያድርጋችሁ። እናንተ ግን እንደዚህ ስታያችሁ አሳዝኑ። 2 ቀን 3 ቀን ቆይቼ ነው የምመጣው ተረዳሽኝ ወይ እያላት ነው። እሱም በስስት ነው የሚያያት፣ እሷም በስስት ነው የምታየው ማለት ነው። እንዲሁ ምን አለበት ውሽሚትዬ፣ እንዲሁ ከነዚህ 2 ልጆች በመካከላቸው ውልቅ ብለሽ በወጣሽ ማለት ነው። እኔ እኮ ጋሽ አሸብር ይገርመኛል እኮ። ልጄን አደራ ከአንቺ ጋር ይሁን። ድሮስ ከማን ጋር ነው ያለው? ሎሌ ከማን ጋር ነው ያለው? ከእናቱ ጋር እኮ ነው። እናቱ እኮ ናት ዋጋ እየከፈለችለት ያለችው ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ውሽሚት ትላንትና ድንግል ነኝ እያለች ነበር አሉ። እውነት ነው። እኔ ልጅ የለኝም ምን ነው ያለ ስሜ ለምን ሰጣችሁኝ እያለች ነበር አሉ ነው እንግዲህ። ለነገሩ ጨፍጨፎ ሰምቼዋለሁ። ሌላው ምንድን ነው የእናንተ ይሰማችኋል እኮ ቡዜና ዴቭ። ለምንድን ነው ስለ እኔ ሀቅ ለእሱ ያልነገራችሁት? እናንተ ብትናገሩት እኮ እሱ ወደ እኔ አንቺ ስንት ቀን በልመና አንቺ የምትለምኘው ማለት ነው። ደግሞ ለምንድን ነው ራስሽን ችለሽ የማትቆሚው? ለምንድን ነው የሩታ ስም የምትጠሪው? እኔ የምለው ኮንፊደንስ የሚባል ነገር የለሽም አንቺ። ኮንፊደንስሽ 0 ነው እንደ አንቺ ሴትዮ ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወደ ቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነ ዳኒ እና አብርሽን ሩታ ቪዲዮ ነው ማለት ነው። እንግዲህ ትላንትና አብርሽና ሩታ በዳኒ ቤት መጥተው ነበረ። እንግዲህ ዳኒ ጨዋ እያጫወተው ነበረ። ሁለታቸው እንዲታረቁ፣ ሁለታቸው ሰላም እንዲሆኑ ፈልጌያለሁ። እኔ በመጀመሪያም እንደዛ ነበር። አሁንም ደግሞ እኔ ወደ ሄርሜላ ለመሄድ ፈልጌ ሳይሆን የእሱ ጤና የእሱ ሰላም አሳስቦኝ ነው። መቼም ቢሆን መቼም አብርሽና ሩታ አንድ ላይ እንዲሆኑ እፈልጋለሁ ብሏል ማለት ነው። አንተ ትፈልጋለህ፣ ነገር ግን አንዳንድ ጊዜ እንደ ሰይጣን የሚያደርግህ ነገር አለ። በቃ የምታሽቋልጠው ነገር ማለት ነው። የምታሽቋልጠው ነገር ማለት ነው። ሌላው ገና ከመጣጥ እኔና እሱ የሚያጣላን አይነት ነበር ብላለች ማለት ነው። በትክክል ዳኒሻ ወደ አብርሃምና ወደ ሩታ ህይወት ውስጥ ሲገባ ማለት ነው ሩታ የፍቅረኛዬ ናት ብሎ ግግም ብሎ እንደዛ ያዙኝ ልቀቁኝ ሲል ነበር የመጣው ማለት ነው። ሊያለያያቸው ቢችል ኖሮ በዛን ሰዓት ያለያያቸው ነበረ። እሱን አልሳካልህም ሲለው ነው አልሳካም ሲል እናንተ አማርኛ ራሱ ጠፋብኝ። አልሳካም ሲል በሌላ ነገር መበጥበጥ ጀመረ ማለት ነው። አንተ ከብጥበጣ መቼም አትወጣም። ሌላው እንግዲህ ጋሽ አሸብርዬ ለ3 ቀን እንግዲህ እረፍት ላደርግ ፈልጋለሁ፣ ወደ ሌላ ሀገር ሄዳለሁ፣ ወደ ሌላ ሀገር ሙልጭ ብዬ እሞለጫለሁ እያለ ነው። ለእረፍት ለመዝናናት። እኔ የምለው ማለት ነው እንዲሁ እኮ ስታይላችሁ እንዴት ነው ጋሽ አሸብርና ቴቴ አቤላ ማለት ነው። እንዲሁ ከፊልድ የመጣ ጎረምሳ እኮ ነው የምትመስሉት። ግን ከነ ኮፍያችሁ ደግሞ እኮ ፍሪዝ አድርገዋል። እናንተ ቁጥርጥር ተሰርተውታል። እና እኔ የምለው ጋሽ አሸብርዬ ታመህ ነበር ወይስ ምንድን ነው? እውነት ለአብርሃም የሰራችሁበት መተት ለእኔም ስሩብኝ። እውነት እኔ እኮ አመዴ ቡና የማዳም ሩዝ እየቃምኩኝ አመዴ ቡን ብሏል። አመዴ እዛ አብኑ ምንድን ነው ዱቄት መስያለው። ጋሽ አሸብር መተት ተሰርቶበት ጥንቁልና እንደዚህ ተደርጎበት ተብለው እንግዲህ እንደዚህ ወዝ በወዝ ሆኖ መጥቷል። ስለዚህ መተቱ እንደዚህ የሚሰራ ነገር ከሆነ ለእኔም ስሩብኝ። እውነቴን ነው ብላችሁ ለእኔም ስሩብኝ። እና ከከተማ ልወጣ ነው ብሏል። ግን ጋሽ አሸብርዬ ከማን ጋር ነው የምትወጣው? ከውሽሚት? ውሽሚትስ አትፈልጋትም። አዝማሚያህንማ እንደማትፈልጋት ነው የሚያስታውቀው። ቤተሰብ የውሽሚት ደጋፊዎች እርማችሁ አውጡ። እንግዲህ ሀቁን አውጪ፣ እውነታውን አውጪ ብዬ ስላስጨነኩሽ ይቅርታ
እያላት ነበረ። እንግዲህ ከዚህ መረዳት ትችላላችሁ። አይኑ ማለት ሩታን ሲያያት በስስት ነው እያያት ያለው ማለት ነው። በስስት ማለት ነው። ይሄ ሰጣ ገባ ምናምን የሚያያዙት ነገር ተው፣ ለድምቀት ነው፣ ለሚዲያው ድምቀት ማለት ነው። ነገር ግን ሩታን እንደሚፈልግ በትላንትና ቪዲዮ ያስታውቃል። በቃ ያስታውቃል ማለት ነው። ስለዚህ ልጄን አደራ ምናምን ሲላት ልጅህን የምትወደው ነገር ብላ እንባ ሲተናነቃት እንግዲህ አይታችሁታል አይደለ ሩታዬ የኔ ሆደ ባሻ እንደው ምን ልበልሽ የኔ እናት የኔ ሆደ ባሻ ልታለቅስ ማለት ልጅህን የምትወደው ከሆነ ለልጅ ስትል ምናምን ልትለው ነበር፣ ግን መልሳ ደግሞ ኢትስ ኦኬ ብላ ቸዋለችው ማለት ነው። ከዛ በኋላ ምንድን ነው በስስት እያያት እንግዲህ ለ3 ቀን ለ2 ቀን ነው እመጣለሁ ሀሳቤን አገኘሽ ወይ አላት ማለት ነው። ያ ማለት እንግዲህ ወተት ነጭ ነው ካላሏችሁ አይገባችሁም። ነገር ግን ምን ለማለት እንደፈለገ አንዳንዶቻችሁ ይገባችኋል፣ ሁላችሁም አይደለም፣ አንዳንዶቻችሁ ይገባችኋል። እንግዲህ 2 ቀን አርፌ ብቻ መጥቼ ከአንቺ ጋር እሆናለሁ ለማለት ፈልጎ ነው። ቤተሰብ በስስት እኮ ነው የሚያየት ማለት ነው። እንዲሁ በስስት እሷን በስስት ነው የምታየው ማለት ነው። እንዲሁ አንዳችን ነገር ሰስቶ ያውጣችሁ። በእነዚህ 2 መካከል ገብታችሁ የምትበጠብጡ አሽቋላጭና አሽቃባጭ ሁላ ማለት ነው። ከነዚህ ልጆች ህይወት ውልቅ ብላችሁ ውጡ። እነዚህ የሚዋደዱ የሚፋቀሩ ባለትዳሮች እባካችሁ በጥሩ በቃ እንደዚህ ማለት ስትተሳሰቡ በቃ ልጃችሁ በመካከላችሁ አስቀምጣችሁ ጥሩ የሆነ ቪዲዮን ስሩልን። በቃ እኛ ዝሙት አስጠልቶናል፣ ጭቅጭቅ አስጠልቶናል። እውነቴን ነው ብላችሁ እሱ እኮ በስስት ነው የሚያየት፣ እሷም እኮ በስስት ነው የምታየው ማለት ነው። እንግዲህ ጋሻ አሸብርዬ ከከተማ ለ3 ቀን ልወጣ ነው ብለዋል ማለት ነው። በሰላም ተመለስ። ውሽንቢት በዛ በኩል እሬ ትላለች፣ አንተ ግን ልትዝናና ሁለቱንም እንግዲህ አስቀምጠ ልትዝናና ይመች። እንግዲህ ተዝናና፣ ምንም ችግር የለም። ሩታዬ ማንም ሊያዝናናት አትፈልግም። ምክንያቱም የሚያዝናናት አሁን የሚጣፍጥ ለነገሩ መናገር አልጀመረም። የሚጫወት የሚስቅ ፈገግ የሚል ልጅ አላት። ልዑሌ ይበቃታል፣ እሱ ያዝናናታል ማለት ነው። ነገር ግን ጋሽ አሸብርዬ አሁን እባክህ ሌላ ነገር ተውና ወደ ትዳርህን ተመለስ። በቃ ያስታውቃል እንደምትመለስ ማለት ነው። ጊዜ ነው የምጠብቀው፣ ትመለሳለህ። ሩታዬ በስስት ነው እያያት ያለው። እንግዲህ እንደሰማችሁት እኔ ሀቁን አንቺንም የምልበት ነገር የለም ትቻለሁ ብሏል። እንኳን እንተውከው ይቅርብህ። በቃ ምን አጨቃጨቀ? ወደ ሩታዬ ተመልሰ ሰላማዊ ህይወት ኑር። በቃ ውሽሚትን ተዋት እና በሰላም ተመለስ። ጥርግ በል የሚል ነው ኮመንቱ በአብዛኛው። ወይኔ ጋሽ አሸብር ግን በገዛ እጅ ጠላት አፈራህ አይደለ? እና የትም ጥርግ በል እያሉት ነው ያሉት ማለት ነው። በዚህ ልክ ነው እንግዲህ ስለአንተ ነገር እንደው ስልችት ያላቸው ተመልካቾቹ ማለት ነው። እና ኮመንቱን አይተ ተመለስ። አዎ ተመለስ። ልጅቷም እንደዚህ በሚዲያ አታሰድባት፣ አታሰቃያት ማለት ነው። የእውነቴን ነው። ሩታ በጣም እያሰደብካት ነው። አሁን በአብዛኛው 2ኛው መተት አሰራች እያላቸው እናንተ የመተታም ልጅ ሁላ ማለት ነው። እናንተ መተት ተሰርቶ ነው በቃ ያሳደጓችሁ ቤተሰቦቻችሁ። ስለ መተት የምታወሩ እናንተ ጥናዣሞች ማለት ነው። ልጅቷ ምንም የምታውቀው ነገር የለም። ተፋቷት፣ የራሳችሁ ህይወት ኑሩ፣ እሷም የራሷ ህይወት ትኑር። እናንተ ስለ መተት የምታወሩት እናታችሁ ናችሁ ወይስ አባታችሁ ነው መተት እየሰራ ያሳደጋችሁ? እናንተ ዝትት ሁላ ማለት ነው። እና ስለ እናንተ ካልኩኝ ይህን አክል ካልኩኝ ይበቃኛል። ስለ ውሽሚት ነገር እንትን ስናገር ትላንትና ልጅ አላት እያላችሁ ነው። ልጅ እኮ በረከት ነው። ልጅ አበዛችሁብኝ እኔ ምንም ምናምን እና ታዲያ ልጅ ለምን ትከጃልሽ? እናቴ እንኳን አይደለ አንቺ ወጠምሻ የሆንሽ ሴትዮ ማለት ነው። የአንቺ ስንትና ስንት ጊዜ ታናሾችሽ ራሱ ልጅ ወልደው እያሳደጉ ነው። ብርቅ ነው እንዴ ልጅ መውለድ? ትልም ይወልዳል እንኳን አይደለ አንቺ ማለት ነው። ስለዚህ ወለሽ ስለተባለ ምን ይሁን ታዲያ? አለሽ እኮ ምን ያስክድሻል? አለሽ እኮ ልጅ እንዳለሽ እኮ ጡትሽን ልጅ እንደጠባው ራሱ እኮ ያስታውቃል። እናቴ ምን ነው በዚህ ልክ የምትዋሹ ማለት ነው? የልጆች እናት ነሽ፣ ልጆችሽን አሳድጊ ሰከን ብለሽ ማለት ነው። እናንተ ብዙ ስም ልሰጡኝ በምትሰሪው ስራ ነዋ ስም የምንሰጥሽ ማለት ነው። አንቺ ጥሩ አይዲያ ጥሩ የሆነ ስራ ይዘሽ ብትመጪ ሄርሚ ጎበዝ ጀግና በርቺ እንልሽ ነበረ። ስለዚህ አንቺ ራስነትሽን ሴትነትሽን ዝቅ አድርገሽ አርክሰሽ ከባለ ትዳር ወንድ ስትል ከሰካሽ ታዲያ ምን ልንልሽ ፈልገሽ ነበረ? ኦ ጀግና አንበሳ በርቺ ባለትዳር ወንድ መቀማት አለብሽ ልንልሽ ነበረ እንዴ? የጠበቅሽን ማለት ነው። ገና እንረግጥሻለን ከዚህ ህይወት ካልወጣሽ ማለት ነው። ስለዚህ አንቺ እንደውም ሴት እያሰደብሽ ነው ያልሽው ማለት ነው። አንቺ ሴት አሰዳቢ ነሽ። ሲቀጥል አንቺ ፈላጊ ወንድ ቢኖርሽ ማለት ነው ተፈላጊ ሴት ብትሆኚ ልጃገረድ ብትሆኚ ከባለትዳር ወንድ
አትልከሰከሽም። እውነቱ አስረግጬ ስነግርሽ ማለት ነው። ራሷን የምትጠብቅ ሴት ተፈላጊ መሆኗን የምታውቅ ሴት ከባለትዳር ወንድ አትልከሰከስም። ቆፍጠን ብላ ራሷን አስከብራ ነው የምትኖረው ማለት ነው። እና ድንግል ነኝ አትበይ እንዴ! ይደንግልሽና እዛ ማለት ነው። እኛ ራሱ ክፉ ነገር እያናገርሽን ነው። ስለዚህ ልጆችሽን ሰብሰብ አድርጊ። እውነቴን ነው የምልሽ። ትዳር አላት እንደዚህ ያላት እያላችሁ ነው ምናምን። ሲቀጥል እስከ መቼ ድረስ ነው አንቺ እየለመድሽ የምትኖሪው ማለት ነው? ዴቫ አንተ ብትናገረው ብዙ ብትናገረው አብርሃም በዚህን ሰዓት ለምርጫ አይቸገርም ነበረ ምናምን። አንቺ የትኛው የምርጫ ቦርድ ነሽ? ለእኛን ካርዱ ስጪንና እውነቴን ነው እኛ ምን ንምረጥሽ? አንቺ ከንቱ ማለት ነው። እስከ መቼ ድረስ ነው ዘላለምሽን እየለመንሽ የምትኖሪው? አብርሃም አይፈልግሽም። እንደው ልንገርሽ ብዬ ነው። ለሩታ ይቅርታ ጠይቋታል። ስላስጨነቁሽ ሚስቴ ይቅርታ ብሏታል። ስለዚህ አይፈልግሽም። ውጪ ከነሱ ህይወት ማለት ነው። የራስሽን ህይወት እስኪ ኑሪ። ለሱ ብዙ ነገር አድርጋለሁ። በታመመበት ሰዓት ከጎኑ አንቺ የታመመበት ምክንያት እንዳይታወቅ ስለፈለግሽ ነው ከሱ ጋር የሆንሽው እንጂ ለሌላ ነገር ፈልገሽ አይደለም። ሲቀጥል በራስሽ ምክንያት የሩታ ስምን አትጥሪ። በራስሽ ተማመኝ። በቃ ሩታን አታስገቢያት በእያንዳንዱ ቦታ ላይ ሩታ እየጠራሽ እንትን አትበይ። በራስሽ ኮንፊደንስ ይኑርሽ። ለራስሽ ተከራከሪ እንጂ ራስሽን ንጹህ ለማድረግ ሌላውን ለማቁሸሽ ሩታን መጥራት የለብሽም ማለት ነው። ሩታ ላንቺ ንግስትሽ ናት። እሺ የዚች ጋር የመድረስሽ ወይም እዚህ ጋር የመቆምሽ ምክንያት ሩታ ናት። ኦኬ ሰምተሻል ሽንቢትዬ። ካላቆምሽ ገና ትረገጫለሽ። እረግጥሻለሁ። በተለይ ግን ነኝ የምረግጥሽ ማለት ነው። ትረገጫለሽ።